ኢሳያስ በይፋ አወጁም ጦርነቱ ተቃረበ ለጦርነት በቂ ነዳጅ ያስፈልገናል በማለት ኢሳያስ የትራንስፖርት አገልግሎት አቋረጡ የግብጽ ናፍ ያዘጋው ኢትዮጵያ መልስ ምት ለአርሲሲ ንግግር የኢትዮጵያ መንግስት መግለጫ ወጣ ትራውሬ ከሁለተኛ ግድያ ሙከራ ተረፈ በፕሬዝዳንቱ ላይ የምዕራባዊን ሴራ አሁንም ቀጥሏል ኢትዮጵያና ኤርትራ የገቡበት የተካረረው ሰሞንኛው የቃላት ልውውጥና የሀገራቱ የጦርነት ዝግጅት ያለምን ትኩረት መሳብ ችሏል ሀገራቱ ለሁለተኛ ዙር ሊያደርጉት እየተዘጋጁት ያለው የጦርነት ዝግጅት ተጠናክሮ ወደ ጦር ሜዳ ሊያመሩ ይሆን እንደሚያስብሉ መረጃዎችም እየተሰሙ ይገኛል ታዲያ በዚህ መሃል ነው የአስመራ ነዋሪዎችን እንግልትና ስቃይ ያስፋፋ የኤርትራ መንግስት ስጋት ይቀንሳል የተባለው ውሳኔ በኢሳያስ በኩል የተላለፈው ይውሳኔ እስከ መቼ ይቀጥላል ጦርነቱስ መቼ ፈነዳ ይሆን የሚለውንና ለሰሞንኛው የአርሲሲ ዛቻ ኢትዮጵያ የሰጠችው ምላሽ እንዲሁም የአፍሪካው ኩራት የቡርኪና ፋሶ ጥቁር አልማዝ በሆነው ኢብራሂም ትራውሬ ላይ ስለተደረገው የግድያ ሙከራ አከለን ወደናንተ ልናደርሱ ወደናል ሰላም ውድ የሉዴሊ ቤተሰቦች እንደምናላችሁ ቻናሉን ሰብስክራይብ ላይክ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ የጊዜ እርምጃ ፍጥነቱን ሳይቀንስ ወደፊት ሲገሰገስ እኛ በስራ ላይ ነን ስራችንም እርሶን የቤት ባለቤት ማድረግ ነው የመኖሪያ ቤቶችንና የንግድ ሱቆችን በተመጣጣኝ ዋጋ ለሽያጭ አቅርበንልዎታል ጊፍት ሪል ስቴት ሁለተኛውን የአዲስ ዓመት ኤክስፖ አዘጋጅቶ እየጠበቁት ነው በፍጥነት ይወስኑ ከመስከረም 29 እስከ ጥቅምት 8 2018 ዓመተ ምህረት ባዘጋጀን ኤክስፖ ላይ በመገኘት በ2% ቅድሚያ ክፍያ የዘመናዊ አፓርትመንቶችና የንግድ ሱቆች ባለቤት ይሆኑ መኖርስ በጊፍት መንደር ጊፍት ሪል ስቴት ማህበረሰብን እንገነባለን የኢትዮጵያ መንግስት የኤርትራው ሻዕቢያና ህወሓት ሶስቱም ኃይላት የጦር ኃይላቸውን ያጠናከሩ አዳዲስ ተዋጊ የመለመሉ መሆናቸው እየተዘገበ ነው ሰሞኑን ከአስመራ የሚናፈሱ መረጃዎች ደግሞ ለሚፈጠረው ቀውስ ነዳጅ ለመቆጠብ በሚል የአስመራ የህዝብ ማመላለሻ ተሽከርካሪዎች ስራ እንዲያቆሙ በኢሳያስ መታዘዛቸውን የተሰማው አይቀሬ የሚመስለው ዳግመኛ የኢትዮ ኤርትራ ጦርነት ተኩሳት በጣም ስለመጨመሩ ነው እየተነገረ የሚገኘው ከወትሮ ረገብ ብሎ ይመስል የነበረው የሀገራቱ የቃላት ጦርነት ዳግም ግለቱን ጨምሮ የቀጠለ ሲሆን ይህም ሀገራቱ ወደ ሌላ እርምጃ እንዳስገባቸው ነው የተሰጋው የሰሞኑ የሀገራቱ የቃላት ጦርነትና የጦርነት ዝግጅት ደግሞ ቀጠናውን በይበልጥ አስግቷል ይህ በእንዲህ እንዳለ ነው ጦርነቱ እንደማይቀር የተገነዘቡት አንጋፋው ፕሬዝዳንት ኢሳያስ አፈወርቂ ለጦርነት ያግዘናል በማለት ነዳጅ ለመቆጠብ በሚል የአስመራ ተሽከርካሪዎችን ስራ እንዲያቆሙ ያዘዙት ተብሏል ይህ የኤርትራ እንቅስቃሴ እንዲሁ በቀላሉ እንደማይታይ የሚገልጹ የቀጠናው ተንታኞች ኤርትራ ጦሯን ወደ ድንበር ስታስጠጋና የተለያዩ ስልጠናዎችን እንዲሁም ክተቶችን ስታውጅ ከቆየች በኋላ ወደ ነዳጅ ቁጠባው መምጣቷ ጦርነቱ ከየትኛውም ጊዜ በላይ እንደቀረበ አመላካች ነው እያሉ ይገኛሉ በጦርነት ማግስት ወዳጅነት በወዳጅነት አፍታ መሃል ጠብ የሚገጥሙት የአዲስ አበባ የአስመራና የመቀሌ ገዢዎች ከ30 ዓመት በላይ እንደኖሩት የአፍታ ፍቅር ስምነት ወይም አቅም ማጣት ያዳፈነውን ጦርነት ዳግም ለመጫር ከዲፕሎማሲ እስከ ጦር ስልጠና እየተዘጋጁ ነው ሲሉ እነዚህ ታዛቢዎች ያነሳሉ የኤርትራ ኢኮኖሚ የወደቀ ከመሆኑና ሀገሪቱ የተለያዩ ማዕቀቦች የተጣሉባት ከመሆኑ አንፃር አሁን ኢሳያስ የወሰዱት እርምጃ የሚጠበቅ እንደነበረና በቀጣይም ሀገሪቱ ሌሎች የውጭ ቁጠባ ተግባራቶችንም ትከውን እንደምትችል ነው እየተነገረ የሚገኘው ኤርትራ ያለባትን የመሳሪያ እጥረት በከፊልም ቢሆን ለመሙላት ኢሳያስ ወዳጅ ሲሉ ከሚጠሩት አልቦናን ጋር በመስማማት ባልቡርሃን ማሊያ ወደ አስመራ መሳሪያዎችን እንዳስገቡ ሲነገር የነበረ ሲሆን አሁን ደግሞ ጦርነቱ የቀረበ በመሰለበት በዚህ ጊዜ ሀገሪቱ የገጠማትን የነዳጅ እጥረት ለማስተካከል ከህወሓት በኩል ድጋፎች እየተደረጉ እንደሆነ የተሰማው ሻዕቢያና ህወሓት ጸምዶ በሚል የጀመሩት ግንኙነት መጀመሪያዎቹ ቀናት የህዝብ ለህዝብ ግንኙነት ነው እያሉ ሽፋን ይሰጡት እንደነበረ የሚታወስ ሲሆን አሁን ግን ወታደራዊ ግንኙነቱን ለማጠናከር የተደረገ ግንኙነት እንደሆነ ፍንትው ብሎ እየታየ ይገኛል ከኢትዮጵያ ምርጫ ቦርድ የተሰረዘ ህወሓት ከኤርትራ ጋር የጀመረውን አዲስ ጋብቻ እንዲሰምር ወደ ትግራይ የተላኩ የነበሩ ምርቶችን ወደ አስመራ ሲያሻግር እንደነበረ የሚታወቅ ሲሆን አሁንም ይህ ተግባሩን ቀጥሎ ለኢሳያስ መንግስት ለክልሉ የገባውን ነዳጅ አሳልፎ እየሰጠ እንደሆነ ለማወቅ የተቻለው የኢትዮ ኤርትራ ፍጥጫ ከሁለት ሀገራት አልፎ ጎረቤት ሀገራት እንዲሁም በቀጠና የሚገኙ ሀገራት ገና ካሁኑ ጎራ እንዲለዩ ያደረጋቸው እንደሆነም ተንታኞች እየገለጹ ይገኛሉ
መስከረም 30 2017 ዓ.ም አስመራ ላይ የኤርትራ የግብጽና የሶማሊያ መሪዎች አስመራ ላይ ተሰባስበው ወዳጅነታቸውን ለማጠናከር ተስማምተው ነበር። ለመገናኛ ዘዴዎች ፍጆታ የአስመራ መግለጫ የተባለው የሶስቱ መሪዎች ስምምነት በዚያን ወቅት በአዲስ አበባና ሞቃዲሾ መካከል በናረ ውጥረት የአስመራና የካይሮ ገዢዎች ከሶማሊያ አቻቸው ጎን መቆማቸውን ያረጋገጠ እንደነበረ ለማወቅ ትልቅ የፖለቲካ ትንታኔ አይጠይቅም ነበር ሲሉ በማስረጃነት ያቀርባሉ። ኤርትራ ከወዲሁ ለጦርነቱ የሚሆናትን አጋር ለመያዝ ጥረቶችን እያደረገች ሲሆን እንደ ሱዳኑ ጀነራል አልቡራን ጦርና የምንጊዜም የኢትዮጵያ ጠላት የሆነችውና በአባይ ጉዳይ መሸነፏ ያንገበገባት ግብጽን ከጎኗ ለማሰለፍ እየሰራች ትገኛለች። በኤርትራ ያለው የጦርነት ዝግጅት ተጠናክሮ የቀጠለ ሲሆን በተመሳሳይ በአገራችን በኩልም ዝግጅቱ ተጠናቆ ፊሽካው ብቻ እንደሚጠበቅ የተለያዩ የሀገሪቱ ጀነራሎች በልበ ሙሉነት ሲናገሩ መቆየታቸው ይታወሳል። በቀጣይ መረጃ የኢትዮጵያ ውሃና ኢነርጂ ሚኒስቴር የግብጽ ባለስልጣናት በታላቁ የኢትዮጵያ ህዳሴ ግድብና በአባይ ወንዝ ተፋሰስ ዙሪያ በቅርብ የሰጧቸው መግለጫዎች ጥላቻን የሚቀሰቅስና የቅኝ ግዛት ዘመን አስተሳሰብን የሚያንጸባርቁ ሲሉ በጽኑ አወገዙም። ሚኒስትሩ ባወጣው መግለጫ ግብጽ በቅርቡ ባደረገችው ከፍተኛ ደረጃ የባለስልጣናት ስብሰባ ላይ ለተፋሰሱ ሀገራት የእርዳታ እጃችንን እንዘረጋለን በሚል ሽፋን ያቀረበችው ሐሳብ የተፋሰሱን ሀገራት መብትና እውነታ ያላገናዘበ የተዛባ የአብሮነት ትርጓሜ ነው ብሎታል። መግለጫው እንደሚለው ግብጽ በፀሐይ ኃይል የሚሰሩ የውሃ ጉድጓዶችንና የዝናብ ውሃ ማሰባሰቢያ ተቋማትን በመገንባት እንደምትረዳ መግለጿ የተፋሰሱን ሀገራት ተምሳሌታዊ የግብጽ እርዳታ ተቀባዮች አድርጎ የሚያሳይ ጊዜ ያለፈበትና በቂ ያልሆነ አካሄድ ነው። ሚኒስትሩ እንዳለው እውነተኛ አብሮነት ሊረጋገጥ የሚችለው ሁሉም የተፋሰስ ሀገራት የጋራ የሆነውን የአባይ ወንዝ በፍትሃዊነትና በልክ የመጠቀም ህጋዊ መብታቸው ሲገበር ብቻ ነው። ሚኒስትሩ ግብጽን የቅኝ ግዛት ዘመን ስምምነቶችን መሰረት በማድረግ የበላይነቷን ለመጫን እንደምትሞክርና ባለፉት የሶስትዮሽ ድርድሮች ወቅትም በቀን ልቦና ተደራድራ እንደማታውቅ ከሷል። የግብጽ አካሄድ በዛቻ ስድብና የማተራመስ ድርጊቶች የተሞላ መሆኑን የገለጸው መግለጫው ግብጽ ሱዳንን ወደ ራሷ የፈጠረችው ችግር ውስጥ ለመክተት እንደምትሞክርም ጠቁሟል። በተቃራኒው ኢትዮጵያ ህዳሴ ግድቡን በዓለም አቀፍ ከፍተኛ የሙያ ደረጃ እያስተዳደረች መሆኑንና እንደ አረንጓዴ አሻራ ያሉ ፕሮጀክቶቿ ለሌሎች ትምህርት ሊሆኑ እንደሚገባም ገልጿል። ኢትዮጵያ ሁልጊዜም የምትመርጠው የዲፕሎማሲ መንገድና ወዳጃዊ ግንኙነትን እንደሆነ ምክንያታዊ ያልሆነ የጦርነት ነጋሪቶችን አስጀምራ እንደማታውቅ ሚኒስትሩ አጽንኦት ሰጥቷል። ሚኒስትሩ ለችግሩ ብቸኛው መፍትሄ ግብጽ ከተቀሩት የአፍሪካ ወንዝ ተጋሪ ሀገራት ጋር በእኩልነትና በቅን ልቦና በቀጥታ ስትደራደር ብቻ መሆኑን አስታውቋል። ኢትዮጵያ በአባይ ወንዝ ላይ ገንብታ ካስመረቀችው የህዳሴ ግድብ አንጻር ግብጽ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑትን ሁሉንም እርምጃዎችን እንደምትወስድ ፕሬዝዳንት አብዱል ፈታህ አልሲሲ መናገራቸው ይታወሳል። ፕሬዝዳንቱ ኢትዮጵያ ታላቁ የህዳሴ ግድብ በማስተዳደር ላይ እየተከተለች ባለው ኃላፊነት የጎደለው አካሄድ ላይ አገራቸው እጇን አጣጥፋ አትመለከትም ሲሉም ገልጸዋል። አልሲሲ በዋና ከተማቸው ካይሮ ለተካሄደው 8ኛው የውሃ ሳምንት ተሰብሳቢዎች በቪዲዮ ባስተላለፉት መልእክት ግብጽ ዲፕሎማሲና ዓለም አቀፍ ተቋማት በይበልጥ በተባበሩት መንግስታት ድርጅት ላይ መተማመኗ እንደ ድክመት መቆጠር የለበትም ካሉ በኋላ ግብጽ ታላቁ የህዳሴ ግድብ ከአባይ ወንዝ የምታገኘውን ውሃ መጠን ይቀንስብኛል ስትል አጥብቃ ስትቃወም የነበረ ቢሆንም ፕሬዝዳንቱ እሁለት ባደረጉት ንግግር ላይ ግን ባለፉት ሳምንታት በሱዳን ውስጥ ለተከሰተው የጎርፍ መጥለቅለቅ የኢትዮጵያን ግድብ ተጠያቂ አድርገዋል። ኢትዮጵያ ግድቡ ተገቢ ባልሆነ ሁኔታ እያስተዳደረችው በመሆኑ ባልተመጣጠነ የውሃ ፍሰት ምክንያት ባለፉት ቀናት በሁለቱ የታችኛው ተፋሰስ ሀገራት ውስጥ ጉዳት ደርሷል ሲሉ መክሰሳቸው የሚታወስ ነው። በመጨረሻም ትራኦሬ ከ22ኛ የግድያ ሙከራ ተረፈ። የቡርኪና ፋሶ ጥቁር አልማዝ ካፒቴን ኢብራሂም ትራኦሬ ከ22ኛ የግድያ ሙከራ በታምረኛ የደህንነት መዋቅር በህይወት መትረፍ ችሏል። የቡርኪና ፋሶን ማዕድናት ያለ ከልካይ በመበጥበጥ ሀገሪቷ ላይ እንደ ጥገኛ ፓራሳይት ተጣብቀው ደሟን ሲመጡ የነበሩት ምዕራባውያን እርዳታቸውንም ድጋፋቸውንም አንፈልግም፣ እናንተ ካልሰረቃችሁን የሀገሬ ቡርኪና ማዕድን ከህዝቡ አልፎ ለመላ አፍሪካውያን ይተርፋል፣ ፊታችሁን ሳታዘሩ ሀገሬ ለቃችሁ ውጡ ብሎ በቀጨን ትእዛዝ ጠራርጎ ባባረራቸው ትራኦሬ ጥርስ ነክሰው ባሳለፍነው ሳምንት 22ኛ የሆነውን ኦፕሬሽን ለመፈጸም በቅድመ ዝግጅት ላይ የነበሩ ቅጥረኛ ሰላዮች በቁጥጥር ስር ውለዋል። ቡርኪና ፋሶ የሆላንድ መንግስታዊ ያልሆነ ተቋም አስተዳዳሪውና በምክትሉ እንዲሁም በሰራተኞች በኩል ትራኦሬ ማስገደልና ከስልጣን ለመገርሰስ ሲንቀሳቀሱ በደህንነት ተቋሙ መያዛቸው ተከትሎ የቡርኪና ፋሶን የደህንነት ተቋም በምርመራው ያገኘው መረጃ እጅግ አስገራሚና በእርግጥም ትራኦሬ ከምዕራቦቹ አቅም በላይ የሆነ የዚህ ትውልድ ቶማስ ሳንካራ ነው አስብሏል። የጊዜ እርምጃ ፍጥነቱን ሳይቀንስ ወደፊት ሲገሰገስ እኛ በስራ ላይ ነን። ስራችንም እርሶን የቤት ባለቤት ማድረግ ነው። የመኖሪያ ቤቶችንና የንግድ ሱቆችን በተመጣጣኝ ዋጋ ለሽያጭ አቀርበንልዎታል። ጊፍት ሪል ስቴት
ሁለተኛውን የአዲስ ዓመት ኤክስፖ አዘጋጅቶ እየጠበቀዎት ነው። በፍጥነት ይወስኑ። ከመስከረም 29 እስከ ጥቅምት 8 2018 ዓመተ ምህረት ባዘጋጀን ኤክስፖ ላይ በመገኘት በ2% ቅድሚያ ክፍያ የዘመናዊ አፓርትመንቶችና የንግድ ሱቆች ባለቤት ይሆኑ። መኖርስ በጊፍት መንደር ጊፍት ሪል ስቴት ማህበረሰብን እንገነባለን። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለጠ ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። መልካም ጊዜን ተመኘን።